ፊልሙ የሚጀምረው በሶኖራ ሜክሲኮ ነው። የቀድሞ ወታደር የነበረው ኮልት ማክሬዲ የእህቱ ልጅ ሄሊ ሬኛልድስ በካርቴል መሪ በፈርናንዶ ጋርሲያ መታፈኗን ሲያውቅ እጅግ በጣም ይናደዳል። እህቱ ስለነገረችው በንዴት ተሞልቶ ወደ ካርቴሉ ዋና መስሪያ ቤት ገብቶ መንገዱ ላይ የቆመውን ሁሉ ይጎዳል። ብዙ ጠላቶች ቢገጥሙትም ቆራጥ ሆኖ ይዋጋልና በመጨረሻም የፈርናንዶ የወንድም ልጅና ቀኝ እጅ የሆነውን ቪክቶር ጋርሲያን ይጋፈጣል። ቪክቶር ቢታገልም ኮልት ካሰቃቂ ድብደባ በኋላ ቪክቶር እስኪሸነፍና ሄሊ የታሰረችበትን ቦታ እስኪመራው ድረስ ይቀጥላል። ቪክቶርም ጊዜ ለመግዛት ሲሞክር ኮልት አንገቱ ላይ ያለውን ቁልፍ እንዲሰጠው ይጠይቀዋል። ባልተጠበቀ ሁኔታም ኮልት በቁልፉ ላይ የተያዘ ጠቃሚ የካርቴል መረጃ የያዘ ፍላሽም ያገኛል። ክፍሉ ውስጥም ሲገባ ቪክቶርንና ጠባቂዎቹን በፍጥነት አስወግዶ ሄሊን ነፃ ያወጣታል። ከዛም ወደ ቤታቸው ሲመለሱ ሄሊ ቪክቶር ለምን እንዳፈናት ስትጠይቀው ኮልት የእንጀራ አባቷን እንድትጠይቅ ይመክራታል። ይህ በእንዲህ እንዳለ የካርቴሉ መሪ ጋርሲያ ወደ ዋና መስሪያ ቤቱ ደርሶ ሁኔታውን ሲገመግም ቪክቶር ሄሊን የጠለፈው ከኮልት አማች ከሆነው ዋልት ጋር በተፈጠረ አለመግባባትም እንደሆነ ይረዳል። በኮልት ጥቃት የደረሰበትን ውጥንቅጥ ተከትሎም ለበቀል እንዲነሱ ትዕዛዝ ይሰጣል። በቤታቸውም አንጄላ የሄሊ እናት ሴት ልጇን በደስታ ተቀብላ በሰላም በመመለሷ ምስጋናዋን ትገልጻለች። ይህ በእንዲህ እንዳለ ጋርሲያ ለመበቀል በማሰብ ከሙሰኛው ሸሪፍ ጃስፐር ካላዌ ጋር በመገናኘት ዋልትና ኮልትን በካርቴሉ ጉዳይ ውስጥ እንዳሉ አድርጎ ይከሳል። ጃስፐርም የኮልትን ምስሎች ተመልክቶ የቀድሞ ወታደር እንደነበር ይናገራል። ወደ ቤታቸው ስንመለስ አንጄላና ሄሊ ለዘላለም ከከተማ ለመውጣት እየተዘጋጁም ነበር። ሆኖም ዋልት ኮልትን ሄሊን ለማዳን በማሳተፏ በአንጄላ ላይ ይቆጣል። አብረውት እንዲሄዱም ያሳስባቸዋል፣ ግን ኮልት ለደህንነታቸው ሲል አይቀበልም። ውጥረቱም እየጨመረ ሲሄድ ከኮልት ይጋጫል። አንጄላ ደግሞ ራሷን ትከላከላለች። የሄሊ አባት ትቶት የሄደው የቤተሰብ ዕዳና የኮልት ድንገተኛ መጥፋት ዋልትን እንድታገባ ጫና እንዳደረገባትም ትናገራለች። እየተጨቃጨቁ ሳለ ኮልት የፖሊስ መኪና ሲመጣ ያያል። አንጄላ እንዲደበቅ አሳስባ ሸሪፍ ጃስፐርን ትጋፈጣለች። ሆኖም ጃስፐርና ሰዎቹ ዋልት ኮልትን ግድያ እንዲፈጽም አዘዋል በሚል ክስ በፍጥነት ያስሩታል። አንጄላም ስለ ኮልት የት እንዳለ ትጠይቃለችና በሐሰት ክስ ሊታሰር ይችላል ብላም ትሰጋለች። መጀመሪያ ላይ እንደማታውቅ ብትናገርም የዋልት መጮ ኮልት ቤት ውስጥ እንደተደበቀ ያጋልጣል። ጃስፐርም በድምፅ ማጉያ ኮልት እጁን እንዲሰጥ ሲጠይቅ ሁኔታው ይባባሳል። ሆኖም ኮልት እጁን ለመስጠት እምቢ ይላል። ጃስፐርም ሁለት ሰዎቹን ሽጉጥ ይዘው ወደ ቤት እንዲገቡ ያዛቸዋል። ኮልትም በፍጥነት አቅመ ቢስ ካደረጋቸው በኋላ ከቤቱ ይሸሻል። ጃስፐርም ሊተኩስ ሲዘጋጅ አንጄላ ጣልቃ ገብታ ሽጉጡን እንዲሳሳት ታደርጋለች። ኮልትም አጋጣሚውን በመጠቀም በመኪና ያመልጣል። ጃስፐር ሰዎቹን እንዲያሳድዱትም ሲያዝ አንጄላን ደግሞ ጣልቃ ገብነቷን ተከትሎ ያስራታል። ኮልትን ማሳደዱም ይቀጥላልና በመጨረሻም ተጋጭቶ የኮልት መኪና ተበላሽቶ ይቆማል። ፖሊሶች ሊይዙት ሲቃረቡ ግን በአቅራቢያው ወደሚገኝ ቁጥቋጦ ውስጥ ገብቶ ከስር ያመልጣል። ይህ በእንዲህ እንዳለ ጋርሲያና ሰዎቹ ኮልትንና የተሰረቀውን ፍላሽ ፍለጋ ወደ አንጄላ ቤት ይደርሳሉ። ጃስፐርም የኮልትን ማምለጥ ሲናገር ጋርሲያ ፍለጋውን ይቀላቀላል። ዋልትም ነገሮችን ከጋርሲያ ጋር ለማስተካከል በመሞከር ስለተፈጠረው ግራ መጋባት ይቅርታ በመጠየቅ የተሳሳተ ግንዛቤ እንደሆነ ይናገራል። ጋርሲያም ዋልትን ስለጠፋው ፍላሽ ሲጠይቀው ዋልት ስለ እሱ ምንም የሚያውቀው ነገር እንደሌለ ይናገራል። ጋርሲያም በብስጭት ዋልትን በሄሊ ፊት ይተኩስበታል። ሄሊም እጅግ በጣም ታዝናለች። ሞቱን ብታይም ሄሊ ፍላሹ የት እንዳለ ዝም ትላለች። በሌላ ቦታ የጃስፐር ሁለት መኮንኖች ኮልትን በጫካ ውስጥ ያገኙታል እና ሲጠጉትም ኮልት አንዱን መኮንን መምታት ቻለ። በድንገትም የጋርሲያ ሰዎች ደርሰው ተኩስ ከፈቱበት። በውጥንቅጡ ውስጥም ከመኮንኖቹ አንዱ ተገድሎ ውጥረቱ ጨመረ። የጋርሲያ ሰዎችን የሚመራው ክሩዝ ከኮልት የሚፈልጉት ፍላሽ ብቻ እንደሆነም ይናገራል። ኮልት ግን ለመተባበር እምቢ ብሎ የተኩስ ልውውጥ ይጀምራል። ይህም የቀረውን መኮንን ሕይወት ይቀጥፋል። ኮልትም የጫካውን ሽፋን ተጠቅሞ ክሩዝን ይጋፈጣል። በአንድ ለአንድ ጭካኔ የተሞላበት ውጊያ ውስጥም ይገባል። ከዛም ኮልት ክሩዝን አሸንፎ ሽጉጡን ወስዶ አካሉን ትቶ ይሄዳል። የኮልት አሻራም ባለመገኘቱ ጋርሲያ ሰዎቹን የክሩዝን መንገድ እንዲከታተሉ ያዛል። እሱ ደግሞ ጃስፐርን ስለ ኮልት አመጣጥ ይጠይቀዋል። እሱም ከተበላሹ የበላይ አካላት ጋር ከመጋጨቱ በፊት የላቀ ወታደር እንደነበርም ይማራል። አሁን እየሸሸ ያለው ኮልትም አልተያዘም። ጃስፐርም ኮልት አንጄላንና ሄሊን ለማዳን እንደሚመጣ በማሳሰብ ስጋቱን ይቀንሰዋል። ሁለቱ ሰዎቹም ኮልትን ሜዳ ላይ ሲራመድ አይተው በመኪና ሊገጩት ሲሞክሩ የተኩስ ልውውጥ ይጀመራል። መኪናውም ወደ እሱ ሲሄድ ኮልት ኮፈኑ ላይ ዘሎ ይወጣል። ከዚያም መኪናው ሲያልፍ በፍጥነት ይገለበጣል።
መኪናውን ትክክለኛ በሆነ ተኩስ በመምታት ከሰዎቹ አንዱን ያቆስለዋል። በሚያስደንቅ ችሎታውም ወታደራዊ ስልጠናውን ያሳያልና ኢላማዎቹን በትክክል ይመታል። በመኪናው ኮፈን ላይም ሆኖ ሰዎቹን ይጋፈጣልና ጋርሲያ የሚፈልገው ፍላሽ ምን ስለመሆኑ ይጠይቃቸዋል። ሚስጥራዊ መረጃ እንደያዘ የአደንዛዥ ዕፅ አዘዋዋሪዎችን ዝርዝር፣ የጋርሲያ የፋይናንስ ዝርዝሮችንና የመደበቂያ ቦታዎችን እንደሚያካትትም ይናገራሉ። በይዘቱም ተማርኮ ተጨማሪ ዝርዝሮችን ይጠይቃል። ጋርሲያ በወንጀሎች ውስጥ መኖሩን የሚያሳዩ ወሳኝ መረጃዎችንም ከተቀበለ በኋላ ኮልት ወሳኝ እርምጃ ይወስዳል። ሁለቱን ቅጥረኞች በመግደል ወደ ቤቱ በፍጥነት ይመለሳል። አንጄላንና ሄሊንም ለመጠበቅ ቆርጧል። ይህ በእንዲህ እንዳለ በአንጄላ ቤት ያለው ውጥረት ይጨምራል። ጃስፐር አንድ ጊዜ የጋርሲያ ታማኝ ተባባሪ የነበረው ከወንጀለኛ ዓለም ጋር ያለውን ግንኙነት ማቋረጥ እንደሚፈልግ ይገልጻል። ሆኖም የጋርሲያ ምላሽ በአስፈሪ ሁኔታ ጃስፐርን ያስፈራራል። ለቤተሰቡ ደህንነት በመፍራት ጃስፐር መልቀቂያ ዕቅዱን በግድ ትቶ በከባድ ቁጣ ይሄዳል። ኮልትም በድብቅ ወደ አንጄላ ቤት ሲገባ ጋርሲያ መምጣቱን ይገነዘባል እና አንጄላንና ሄሊን እንደመያዣ ይጠቀማል። በአስቸጋሪ ሁኔታ ውስጥም የተገደደው ኮልት እጁን እንዲሰጥ እና ያገኘውን የሚያጋልጥ ፍላሽ እንዲመልስም ይገደዳል። ሕይወት አደጋ ላይ በሆነበት ሁኔታ ደፋር እንቅስቃሴም ያደርጋል። መሳሪያውን ጥሎ ጋርሲያን ፊት ለፊት ይጋፈጣል። በአድሬናሊን በተሞላ ድርጊት ሰዎቹን በማሸነፍ አንጄላንና ሄሊን በከባድ የተኩስ ልውውጥ ውስጥም ያድናል። አንጄላም የራሷን መሳሪያ ይዛ በመታገል ጥንካሬዋን ታሳያለች። ሄሊ ደግሞ በሚያስደንቅ መረጋጋት ለድጋፍ ለመንግሥት ፖሊስ ትደውላለች። ነገር ግን ነገሮች ይባባሳሉ። በአካባቢው ያሉ ፖሊሶች ለጃስፐር ሪፖርት ያደርጋሉና ወደ ጨዋታው ይገባሉ። አካባቢያቸውም በጃስፐር ሥልጣን ስር በመሆኑ ውጥረቶች ይጨምራሉ። በውጥንቅጡ ውስጥም ከጋርሲያ ተባባሪዎች አንዱ ወደ ቤት ሰብሮ በመግባት በኮልት ላይ ድንገተኛ ጥቃት ይከፍታል። ጦርነቱ እየጨመረ ሲሄድ ጥይቶች ከላይኛው ፎቆች ውስጥ ዘልቀው ገብተው አንጄላን እጇን ይጎዳታል። ኮልትም የጋርሲያ ሰዎች በሩ ላይ ሲመጡበት ተጨናንቆ ወደ ላይ እንዲያፈገፍግ ይገደዳል። በቆራጥነትም ወደ አንጄላና ሄሊን ደርሶ ከመኝታ ቤቱ መስኮት እንዲያመልጡ ያሳስባቸዋል። ሴቶቹ በሰላም ከጉዳት ከወጡ በኋላ ኮልት ቦታውን በመያዝ ከታች ባሉት አጥቂዎች ላይ የተኩስ ሩምታ ይከፍታል። ይህ በእንዲህ እንዳለ አንጄላና ሄሊ በሞተር ሳይክል ለማምለጥ ወደ ጋራዥ ያመራሉ። ግን ዕቅዳቸው ይከሽፋል፣ ምክንያቱም ጋርሲያ ሽጉጥ ይዞ መንገዳቸውን ይዘጋል። ጋርሲያም ሊበቀላቸው ሲል ጃስፐር ጣልቃ ገብቶ ከሩቅ በመተኮስ ያስወግደዋል። ጃስፐር ይህን ያደረገው ሴት ልጁን ለመጠበቅ ባለው ፍላጎትም ነበር። ወደ ቤቱም ስንመለስ ኮልት ከቅጥረኞቹ ጋር መፋለሙን ይቀጥላል። ቢደበደብምና ቁስሎች ቢኖሩበትም እጅ ለመስጠት እምቢተኛ ሆኖ በመጨረሻም በጭካኔ በተሞላ ውጊያ ያሸንፋል። ጋራዡ አጠገብም ጋርሲያን ያስወገደው ጃስፐር የድርጊቱ ውጤት ያስፈራዋል። ነቀፋን ለማስወገድ በመፈለግ አንጄላንና ሄሊን ለማሰርም ይንቀሳቀሳል። ሆኖም ኮልት ጣልቃ ገብቶ ጃስፐርን ከሩቅ ይተኩስበታል። ጥይት መከላከያ ጃኬት ስለለበሰም ተኩሱን ተቋቁሞ እንደገና ይነሳል። በውጥረት በተሞላ ፍልሚያም ኮልት ጃስፐርን ምርጫ ይሰጠዋል፣ የእጅ ካቴና ወይም ሽጉጥ። ጃስፐርም የእጅ ካቴናውን ከመረጠ ለወንጀሎቹ እስር ይገጥመዋል። ስለዚህ በአቅራቢያው ያለውን ሽጉጥ ለመያዝ ይሞክራል። ከመተኮሱ በፊትም ኮልት ተኩሶ ሕይወቱን ያጠፋዋል። አደጋው ከተወገደ በኋላ ኮልት ወሳኙን ፍላሽ ለአንጄላ ይሰጣታልና ለፖሊስ እንድትሰጥ ያሳስባታል። ከሩቅም የፖሊስ መኪና ወደ ቤቱ ሲቃረብ ይታያል። በመጨረሻም ኮልት ለመሄድ ይወስናል። አንጄላንና ሄሊንም ትቶ ይሄዳል። ከሄደ በኋላም የትግሉን ክብደትና ለሚወዳቸው ሰዎች የተሻለ የወደፊት ተስፋን ተሸክሞ ይሄዳል። ፊልሙም እዚህ ጋር ያበቃል። እንደወደዳችሁትም ተስፋ እናደርጋለን። እንደዚህ አይነት ተጨማሪ ቪዲዮዎችን ለማየት ከፈለጉ ሰብስክራይብ ያድርጉ፣ ማሳወቂያዎችንም ያብሩ እና ቻናላችንን ለመደገፍ ላይክ ያድርጉ።